እሺ እንግዲህ ባለፈው ሳምንት እንደተነጋገርነው ዛሬ የምንቀጥለው ከባለፈው ሳምንት ከተማርነው ስለ ሃይማኖትና ስለ መንፈሳዊነት የተማርን ስለነበረ ዛሬ የምንቀጥለው እሱኑ ሀሳብ ነው። ምክንያቱም አንዳንድ ነገሮች ተያይዘው ከዛ ሀሳብ ጋር ባለፈው ሳምንት ሲነሱ ስለነበሩ ለነሱ ብዙ ማስተካከያዎችና ጠቃሚ መልስ ይሆናሉ ብዬ ያሰብኳቸው ሀሳቦች ስላሉ በእነሱ ላይ እንቀጥላለን። ስለዚህ መጽሐፍ ቅዱሳችሁን ሁላችሁም ቆላስይስ ምዕራፍ 2 እናወጣና ከዛ በማንበብ እንጀምራለን። ቆላስይስ ምዕራፍ 2 ቆላስይስ ምዕራፍ 2 እሺ ከቁጥር 6 ጀምሮ ያለውን ሐሳብ በማንበብ እንጀምራለን። እንደዚህ ይላል። እንግዲህ ጌታ ክርስቶስ ኢየሱስ እንደተቀበላችሁት እንዲሁ በእርሱ ኑሩ። በእርሱ ተተክላችሁና ታንጻችሁ እንደተማራችሁት በእምነት ጸንታችሁ የተትረፈረፈ ምስጋና እያቀረባችሁ ኑሩ። መንፈሳዊነት ማለት ይሄ ነው። እስቲ እንቀጥል። በክርስቶስ ላይ ሳይሆን በሰዎች ወግና በዚህ ዓለም መሰረታዊ መንፈሳዊ ኃይሎች ላይ በተመሰረተ ፍልስፍናና ከንቱ ማግባቢያ ማንም ማርኮ እንዳይወስዳችሁ ተጠንቀቁ። ተጠንቀቁ ከተባለ ምንድን ነው? መጠንቀቅ ነው። ማንም ማርኮም እንዳያደርጋችሁ እንዳይወስዳችሁ። ስለዚህ በክርስቶስ ላይ ሳይሆን በሰዎች ወግና በዚህ ዓለም መሰረታዊ መንፈሳዊ ኃይሎች ላይ። እሺ ከዛ ቁጥር 9 እንደዚህ ይላል። የመለኮት ሙላት ሁሉ በአካል በእርሱ ይኖራልና እናንተም የገዥነትና የስልጣን ሁሉ ራስ በሆነው በክርስቶስ ሙሉ ሆናችኋል። መንፈሳዊነት ከሙላት ነው የሚጀምረው ማለት ነው። በክርስቶስ ኢየሱስ ያለን ነገር ሁሉ የሚጀምረው ከሙላታችን ነው። የሆነ ነገር አድርገን አንሞላም። ደክመን አልቦን አንሞላም። ወጥተን ወርደን አይደለም ሙላት። ሙላታችን የጀመረው በክርስቶስ ኢየሱስ። በክርስቶስ ሙሉ ሆናችኋልና። እዚህ ነው መንፈሳዊነት በቀጠሮ በብዙ አንድ ቀን ጌታ፣ አንድ ቀን እንደዚህ፣ አንድ ቀን ጌታ ወደኔ ዘንበል ይላል። ጌታ ሆይ እንደዚህ አንድ ቀን ቀጠሮ ያበዛ ነው ከሙላታችን ስላልጀመረ ሙላታችንንም ስላላወቅን። ሃይማኖት ደስ የሚለው በዚህ አይነት መልኩ ምን ማድረግ ነው? ኮንትሮል ማድረግ ስለሆነ። ቁጥር 11 በእርሱ ሆናችሁ በክርስቶስ ማለት ነው በእጅ ባልተደረገ መገረዝ ተገርዛችሁ በክርስቶስም መገረዝ የስጋን ኃጢአታዊ ባህሪ አስወግዳችሁ በጥምቀት ከእርሱ ጋር ተቀብራችሁ እርሱ ከሙታን ባስነሳው በእግዚአብሔር ኃይል በማመን ከእርሱ ጋር ደግሞ ተነሳችሁ። ከክርስቶስ ጋር ማለት ነው። እናንተም በበደላችሁና የስጋችሁን ኃጢአታዊ ባህሪ በመገረዝ ሙታን ነበራችሁ። ቀድሞ ስለቀደመ ታሪክ ነው የሚያወራው። ነበራችሁ፣ እግዚአብሔር ግን ከክርስቶስ ጋር ሕያዋን አደረጋችሁ። አሁን ሕያዋን ነን። በደላችንንም ሁሉ ምን አለን? ይቅር አለን። ይቅር ይለናል ነው የሚለው። ይቅር ይለናል ነው የሚለው። አለን ተብለናል ማለት ነው። እሺ ሲቃወምና ሲጻረር የነበረው የዕዳ ጽሕፈት ከነግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ ምን አደረገው? አስወገደው። የለም ተወግዷል። ቁጥር 15 የገዢዎችና የባለስልጣናትን ማዕረግ በመግፈፍ በመስቀሉ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረገ። ቁጥር 16 በዋናነት እንፈልገው ከዚህ በኋላ ያለውን ሀሳብ ነው። እንግዲህ በምትበሉትም ሆነ በምትጠጡት ወይም በዓልን፣ ወር መባቻንና ሰንበትን በማክበር ነገር ማንም አይፍረድባችሁ። እነዚህ ሊመጡ ላሉ ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። ቁጥር 18 አጉል ትሕትናና
የመላእክትን አምልኮ የሚወድ ማንም ሰው እንዳያደናቅፋችሁ ተጠንቀቁ። እንደዚህ ያለ ሰው ስላየው ላይ ከመጠን በላይ ራሱን እየካበ በስጋዊ አእምሮ ከንቱ ሐሳብ ተሞልቶ ይታበያል። የተሞላው በስጋዊ ሐሳብ ነው። ይህ ሰው አካል ሁሉ በጅማትና በማሰሪያ የተጋጠመ ምግብን እየተቀበለ እግዚአብሔር በሚሰጠው ማደግ ከሚያድግበት ራስ ከሆነው ጋር ከኢየሱስ ጋር ግንኙነት የለውም። ከዛ ቁጥር 20 ለዚህ ዓለም መርህ በክርስቶስ ጋር ከሞታችሁ ታዲያ በዚህ ዓለም እንደሚኖር ለምን ትገዙላችኋላችሁ? ቁጥር 21 አትያዝ፣ አትቅመስ፣ ተመልከቱ፣ አትንካ እንደሚሉት አይነት እነዚህ ሁሉ በሰው ትእዛዝና ትምህርት ላይ የተመሰረቱ ስለሆኑ በማን በሰው ትእዛዝና ትምህርት ላይ የተመሰረቱ ስለሆኑ በተግባር ላይ ሲውሉ ጠፊ ናቸው። ምንም የለባቸው፣ የሚጠቅም ነገር የላቸውም በውስጣቸው። በተግባር ላይ ሲውሉ ምንድናቸው? ጠፊ ናቸው። እነዚህ ነገሮች በገዛ ራስ ላይ ከሚፈጥሩት የአምልኮ ስሜት ከአጉል ትህትናና ሰውነትን ከመጨቆን አንጻር በእርግጥ ጥበብ ያለባቸው ይመስላሉ እንጂ የለባቸው። ነገር ግን የስጋን ልቅነት ለመቆጣጠር አንዳች ፋይዳ የለባቸው ወይም የላቸው። አንዳች ፋይዳ የላቸውም፣ አይሰጡም፣ ፋይዳ ቢስ ናቸው ማለት ነው። ኦኬ እንግዲህ አሁን የተፈለገው ዛሬ እንድናይ የተፈለገው በሃይማኖት ውስጥ ሰዎች በጣም በማድረግ በጣም በመመላለስ በመውጣት በመግባት በሰው ፊት እንደዚህ አላረኩም፣ እንደዚህ አርቄያለሁ፣ እንደዚህ አላረኩም፣ እንደዚህ ብያለሁ ያሉ የሚጠብቃቸው በጣም ብዙ ነገሮች አሉ። እነዚህ ነገሮች አለ ጳውሎስን ሲናገር የአምልኮ ስሜት ይፈጥራሉ አለ በገዛ ስጋችን ላይ ስናደርጋቸው ምን ስንላቸው። ነገር ግን በተግባር ላይ ሲውሉ ጠፊ ናቸው። ምንም አንዳች የሚያመጡት መንፈሳዊ ነገር የለም። መንፈሳዊ ነገር በማድረግ አይጀመርም፣ ከውጭ አይደለም የሚጀምረው፣ ከልብ ነው የሚጀምረው መንፈሳዊ ነገር። እዚህ ሰው ከውስጥ እያወጣ ነው እንጂ የሚኖረው ከውጭ እያደረገ አይደለም። ውጫዊ ነገር ላይ የተቀመጠ መንፈሳዊ ነገር የለም። ስለዚህ መንፈሳዊ ሰው በጣም ይውላችሁ። ሃይማኖት ምን እንደሚያደርግ ልንገራችሁ። ሃይማኖት በፀጉር፣ በፂም፣ በልብስ፣ አለባበስ፣ አካሄድ የምናደርጋቸው ሰው ፊት ስንገኝ የምናደርጋቸውን ነገሮች ላይ ብቻ ነው የሚያተኩረው። በጣም ብዙ ጊዜ ይውላችሁ ስለ ልብሳችን ስለ አለባበሳችን ምናምን ነው እንጂ አስተያየት የሚሰጠን ሰው ልባችን መቀየር የምንችልበትን ሃይማኖት ውስጥ የሃይማኖት አስተሳሰብ ማለት ነው። የሃይማኖት አስተሳሰብ ያለበት ቦታ ላይ ሁልጊዜ በሰዎች አለባበስ፣ በሰዎች አቋቋም፣ በሰዎች አካሄድ ውጫዊ ነገር ላይ የተመሰረተ ነው እንጂ ሰዎች ስላላቸው መንፈሳዊ ነገር ምንም ትኩረት የለንም። እሱን ትኩረት አንሰጥም። ውጫዊ ነገር ነው። እዚህ አንዳንድ ጊዜ ሰዎች ከሩቅ እናያቸውና ከውጭ እናያቸውና ምን እንላለን? ይሄማ አንድ ጓደኛ ነበር፣ እንደውም ከሱ ጀምር የሱን ሐሳብ ለነገራችሁ እንትን ጸጉሩ በጣም ጭብረር ያለ ነበረ። ከዛ ግን በጣም የጸሎት ሰው ነው ምናምን፣ ግን ጸጉሩ እንደዚህ ጭብረር አድርጎ ስለሚሄድ ሲያዩት መንፈሳዊ አይመስላቸውም። እና ከዛ የሆነ ጸሎት ቤት ከጓደኞቹ ጋር ሄዶ ከዛ ጓደኞቹን እንግዲህ ያውቃቸዋል እሱ አሉ፣ ግን ጓደኞቹ ይጠጣሉ ምናምን ሁሉ ቸርች እየሄዱ ግን እነሱ ይጠጣሉ። ከዛ እሱ ደግሞ በጣም ነው እንትን የሚያደርገው የጸሎት ሰው እሱ ደግሞ እሱን ይዟቸው ጸሎት ቤት ራሱ እነሱ። ከዛም ገና ስታየው የምታጸዳ ሴትዮ ምን አለች? አቤት ዓለም አለች። ጸጉር ተንጨብሮ ስላየችው እና ለነዛ ደግሞ እነዛ በጣም ተስተካክለው ምናምን ዝንጥ ብለው ምናምን ስለሄዱ ስለነሱ
በቃ አይዟችሁ ምናምን ነው የምትለው። እነሱ እናንተ በቃ ጥሩ በርቱ እንዴ ጌታ ከእናንተ ጋር ነው ምናምን የምትላቸው። እና ምንድነው አሁን ሰው በሃይማኖት ውስጥ ሲሆን ዘሎ የሚያተኩረው ውጫዊ ነገር ላይ ነው። በቃ ሃይማኖት ወደ ሰው ልብ ማየት አይችልም። የሰውን አቅም መመልከት አይችልም። ስለዚህ ውጫዊ ነገር ላይ ቤዝ ካደረግን የምናደርጋቸውን ነገሮች በሙሉ ሰዎችን ልንጠቅምበት የምንችለው በቃ በጣም የመጀመሪያውን መንገድ አጣ። የመጀመሪያው እዚህ ነው ጳውሎስን ሲያዩት መጀመሪያ ሲያዩት የከበዳቸው ያ ቤተክርስቲያን ያሳድድ የነበረ ሰው ብለው ቤተክርስቲያን ያሳድድ የነበረ ሰው እሱ ነው። ስለዚህ አላመኑትም። እያወራላቸው እንትን በደማስቆ መንገድ ላይ እንዲህ ብርሃን ታይቶ ኢየሱስ ተገልጦ እንደዚህ ብሎ ምናምን እያላቸው ከበዳቸው። እነሱ በጣም ከበዳቸው። ለምን የሚያስቡት ሁሌ ያ ነፍሰ ገዳይ የሆነው ያ ቸርችን የሚያሳድደው ሰው ብሎ ነው የሚያስቡት። ስለዚህ እግዚአብሔር የለወጠውን ልቡን፣ እግዚአብሔር ዲል ያደረገውን፣ እግዚአብሔር የቀየረው የክብር ዕቃ አድርጎ ሊጠቀምበት ያሰበውን እግዚአብሔር መላርኩት ጳውሎስ መላርኩትም አላዩትም። ስለዚህ ያን ሰውዬ ስላላዩት እነሱ የሚያውቁት የነሱ ዕውቀት በተግባር ወይም ደግሞ ድርጊት ላይ የተመሰረተ ስለሆነ ምን አደረጉ? በቃ ይሄ ሰውዬ ሊገለን የመጣው ተመሳስሎ መካከላችን ገብቶ ምን ሊያደርገን ጨርሰን። ስለዚህ ምን አትቀበሉት፣ አግልሉት። የመጀመሪያ ይሄን የምሩን እንደሆነ እስከሚያውቁ ድረስ ምን አድርገው ነበር? ታግለው ነበር። ልንገራችሁ በቃ አሁን ሃይማኖት እንደዚህ ፈርጆ ነው የሚያስቀምጠን በውጫዊ ነገር። ስለዚህ እንትን አናርግ። ስለዚህ ሌላ ደግሞ ልንገራችሁ አንድ ቆየት ብሏል። እኔ ልጅ ሆኜ ህፃናት ሆነ እኛ ቤት የምትመጣ በጣም ኃይለኛ አገልጋይ ነበረች እና ግን እሷ በጣም መዘነጥ ትወዳለች። እንግዲህ ቆየት ባለው ጊዜ ሊፕስቲክ መቀባት፣ ጥፍር ቀለም መቀባት ምናምን ቸርች ላሉ ሴቶች ከባድ ነበር። እሷ ግን መዘነጥ ስለምትወድ በጣም በቃ ፀጉሯን እየተሰራች ሊፕስቲኳን እየተቀባች ጥፍር ቀለሟ ምናምን እየተሰራች እና ግን ዲዘርኒንግ በጣም ኃይለኛ የመለየት ስጦታ ነበራት እና ምን እየመረጠች ነበር አጋንንት የምታወጣው ከሰው መካከል ና ነይ ምናምን እያለች። ያ ምንድን ነው እኛ የምናየው ጥፍር ቀለሟ ሊፕስቲኳ ምናምን ነው። የእግዚአብሔር ፕሬስ ግን በእሷ ላይ ምን ያደርጋል ይሰራ ነበር። ይኸውላችሁ መንፈሳዊ ነገር ከምንለብሰው፣ ከምንጠጣው፣ ከምንበላው ከዚህ ሁሉ ያለፈ ነው። በእንደዚህ አይነት ነገር መንፈሳዊ ነገር መለካት፣ ሰዎችን እያየን መመዘን ማቆም አለብን። ይሄ ስል ግን ክርስቲያን መሆን በራሱ ምንም መስመር የለው ማለት አይደለም። ወይም ደግሞ ከዓለም ጋር የሚለየን ነገር የለም ማለት አይደለም። ድብልቅልቅ ያለ ህይወት አለን ማለት አይደለም። እንደሱ ማለት አይደለም። መንፈሳዊ ነገር የሚለካው የሰዎችን ጥፍር ቀለም፣ የሰዎችን ሊፕስቲክ አይተን አይደለም። ውጫዊ ነገር ላይ የተቀመጠ አይደለም። ስለዚህ እንደዚህ ነገር ስናደርግ መንፈሳዊ የሆንን ሊመስለን ይችላል። ምንም ጥፍር ቀለም፣ ረጅም ቀሚስ ስናደርግ፣ ሻሽ ስናደርግ ምናምን በቃ የምናደርጋቸው ነገሮች በሙሉ መንፈሳዊ ናቸው ብለን እናደርግና ምንድነው እነዚህ ጥሩ የአምልኮ ስሜት ይፈጥሩልናል እንጂ እውነተኛ ለውጥ የለም ልባችን ውስጥ። እንዳለውም ጳውሎስ ደግሞ በተግባር ላይ ሲሉ ደግሞ ምንድናቸው? ጠፊ ናቸው፣ አንዳች ጥቅም የላቸውም። እኛን ሊያሳድጉ የሚችሉ ነገሮች የላቸውም። እንደውም እንደዚህ አይነቱ ሰው ይታበያል እንጂ አለ። ለምን በድርጊቱ እንደዚህ ያደርጋል እያለ ይታበያል እንጂ አካል ከሆነው ከእውነተኛው ይሄ አጥንትና ጅማት ሁሉ ተያይዞ ከሚያድግበት ከክርስቶስ ራስ ከሆነው ክርስቶስ ምን አድርጓል? ተለይቷል። ምንም ህብረት የለውም ከክርስቶስ ጋር። ስለዚህ ሃይማኖታዊ ነገር እያደረገ ሲኖር እናየዋለን፣ ግን ክርስቶስ ጋር ምንም ህብረት የለውም። ስንመለከት ሰዎች ድርጊታቸው ምናምን የሚያወራው ድርጊታቸው የሚነግረን ነገር ሌላ ነው። ከዛ በኋላ ወደ ህይወት ግን ወደ መንፈሳዊ ነገር ግን አምጥተን ስንገልጠው ምንም የለም በውስጡ። እንደዚህ እንዳንሆን ምን ላይ ማተኮር አለብን? የመጀመሪያ ይኸውላችሁ ከእግዚአብሔር ጋር ባለን ነገር በየትኛው ከእግዚአብሔር ጋር ባለን የትኛውም አይነት ህብረት ውስጥና ግንኙነት ውስጥ ሁልጊዜ እኛ እርግጠኛ መሆን ያለብን ስለ ልባችን ነው። ሁልጊዜ እርግጠኛ መሆን ያለብን ስለ ልባችን።
እዚህ መጽሐፍ ቅዱስ ሲናገር ልባችን የማይፈርድብን ከሆነ ይላል። ለምንድን ልባችን የማይፈርድብን? ሊዋሸን ስለማይችል ትክክለኛው እውነቱን ልባችንን ስለሚያውቅ። ስለዚህ ጤናማ የሆነ ህይወት እየመራን ከሆነ በውጫዊ ነገር መሸፋፈን፣ እንደዚህ ማድረግ፣ መግለጥ ምንም ከውጫዊ ነገር ጋር መንፈሳዊ ነገር መሰረት እንዳለው ማሰብ የለብንም። በፍጹም እንደሱ ማሰብ የለብንም። ስለዚህ የሚጀምረው ኬት ነው? ከልብ ነው የሚጀምረው። መንፈሳዊያን ሰዎች ሁልጊዜ በእግዚአብሔርም ዘንድ የሚታየው ልባቸው። ለምሳሌ ለዚህ ጥሩ ምሳሌ ስላለ መጽሐፍ ዳዊትን ተመልከቱ። ወንድሞቹ ሲናገሩ ስለሱ አንተ ትዕቢተኛ ምናምን ይሉታል። ከዚህ በፊት ነግሬያቸው ምናልባት ታስታውሱ እንደሆነ ለምንድን ነው ትዕቢተኛ የሚሉት? ዳዊት ቀላል ትዕቢተኛ የሚሉት ለምንድን ነው ታውቃላችሁ? መጥቶ እሱ በግ ለመጠበቅ በረሃ ሄዶ ነው የሚመጣው። ግን ሲመለስ ምን እንደሚያወራ ታውቃላችሁ? ለወንድሞቹ አንበሳ ስገነጣጥ፣ ድብ ስገድል ምናምን ነው የሚለው። የ14 ዓመት ምናምን ልጅ ማለት ነው። በዚህ እድሜ ውስጥ ያለ ሰው አንበሳ ያለ ልጅ መጥቶ አንበሳ ገነጣጥዬ ነበር ቢለን አስባችሁታል? ድብ ገነጣጥዬ ነበር ቢል አስባችሁታል? በቃ እንትን አይመስልም፣ ትክክል አይመስልም። አንተ የልብህን ትዕቢት እናውቃለን ይሉት። ደግሞ እግዚአብሔር ደግሞ ይመጣና ምን ይላል? እንደ ልቤ ይላል ዳዊትን ሲያይ። እነሱ ዳዊትን የሚመዝኑበት መንገድ አላቸው። ሰዎች ሁሉ ጊዜ ለመንፈሳዊ ነገር ብለው የሚያስቀምጡበት የራሳቸው መለኪያ አላቸው። የሚያስቀው መንፈሳዊነትን ሰው መለካት አይችልም። የመንፈሳዊነት መለኪያ ሰው ጋር አልተቀመጠም። መንፈሳዊነትን ለመለካት ሰዎች ጋር ከሄድን ሁሌ በሰዎች ፊት ልክ መሆንን ነው እንጂ የምናስበው በእግዚአብሔር ፊት ልክ ለመሆንን አናስብም። ለመንፈሳዊ ነገር ብለን የምናስበው ከሌሎች ሰዎች ጋር ያለንን ነገር ነው፣ ከእግዚአብሔር ጋር ያለንን ነገር አይደለም። ስለዚህ ሳኦልን ደግሞ መቼለትም ስናነብ ነበር። ሳኦል ደግሞ የሚጨነቀው ሰው፣ ህዝቡ፣ ሰራዊቱ፣ ወታደሩ ምናምን የሚለው የሚያሳስበው እነሱ ስለሚያስቡት ሀሳብ ነው እንጂ ስለ መንፈሳዊ ነገር አይደለም። ስለዚህ ምንድነው የሚያተኩረው? ሴሬሞኒ ላይ ነው የሚያተኩረው። ስለዚህ ለአንተ የሰባውን ምን ሊያደርጉ መስዋዕት ሊያደርጉልህ ምን አድርገዋል? አምጥተውታል። ምን ያለውን የሰባውን። እግዚአብሔር ይሄን አልፈልግም ይላል። እግዚአብሔር ደግሞ መጥቶ የሰባ ነገር አይደለም ፈልገው፣ እኔ ፈልገው ልብ እንዲታዘዝ ነበር፣ አልታዘዝከኝም። ስለዚህ እኔ ምን አደረኩና እኮ ይላል። አያችሁ መንፈሳዊ ነገር ይሄ ሴሬሞኒ መስዋዕቱ ምናምን አለ። መስዋዕቱ የሰባ ፍሪዳ እዛ ላይ የተቀመጠ ነገር አይደለም፣ ከልብ ጋር የተገናኘው። ስለዚህ ሰዎች ሁሉ ጊዜ የሚስቱት ይሄ ነው። በመስዋዕት ይሄ ሴሬሞኒ አይስቱም። አቅደው አስበው ተዘጋጅተው እንደዚህ ህዳር እንደዚህ ጥር እንደዚህ ቀን እንትናለን ኮንፈረንስ አለን እንትናለን ተብሎ ይያዛል። በደንብ እናደርገዋል። ግን ምንድነው ከዚህ በላይ ሴሬሞኒውን ከማድመቅ በላይ እግዚአብሔር ከሰው ጋር ፍሎ የሚያደርግበት ነገር የልብ ዝንባሌ ወይም የልብ አቲቲዩድ የሚባለው እሱ በእግዚአብሔር ፊት በጣም ጤናማ ህይወት እንድንኖር የሚያደርገን ነገር ስለሆነ መንፈሳዊነትን የሚጀምረው ከዛ ስለሆነ እዚህ ሰዎች በእርግጠኝነት በልባቸው ከሳቱ በድርጊታቸው መሳታቸው አይቀርም ጊዜው ጠብቀው። እኛ ግን መንፈሳዊ ብለን የምናስበው እችን በአካል ላይ የምትደረገው በውጫዊ ነገር ላይ የምትደረገው ሴሬሞኒ ምናምን ካሰብን እሱ እንደኛ አሳዛኝ ሰው የለም። ለምን? በሴሬሞኒ ይሄ በስርዓት የሚበልጡን ብዙ ሃይማኖቶች ስላሉ፣ በጣም ብዙ ሃይማኖቶች አሉ። እዚህ ሴሬሞኒ ላይ ጊዜያችንን የምንፈጅ ከሆነ ምናልባት የአምልኮ ስሜት ይፈጥርልናል እንጂ እያመለክን እንደሆነ ይሰማናል እንጂ ከእግዚአብሔር ጋር ግን ምንም ግንኙነት የለም። ጠፊ ነገር ውስጥ ነን። ብን ብሎ የሚጠፋ ነገር ውስጥ ነን። የለንበት፣ ምንም የለንበት። እግዚአብሔር ሴሬሞኒ ውስጥ አልተቀመጠም። በሴሬሞኒ የሚመጣ እግዚአብሔር የለም። ለምሳሌ ልንገራችሁ፣ የባኦል ነቢያቶች በኤልያስ ፊት ቆሙ ያላደረጉት፣ ያላቃጠሉት፣ ያላጨሱት ምንድን ነው
ያልዘመሩት፣ ያልቧጨሩት፣ ያልቧጠጡት፣ ያልጮሁት፣ ያልጨፈሩት ነገር የለም። ሴሪሞኒ ነው በቃ እንዳለ ሴሪሞኒ ነው። ኡ ይላሉ፣ የለም የእነሱ አምላክ አይመጣም። ኡ ይላሉ፣ ይቧጭራሉ ፊታቸውን፣ የለም ሴሪሞኒ በሙሉ የተሞላው በሴሪሞኒ ነው። እግዚአብሔር ግን መልስ የሰጠው ኤልያስ ቆሞ ሲጠራ ነው። እግዚአብሔር ለኤልያስ ለምን ሴሪሞኒ አድርጎ ነው አይደለም። እንደውም ከሴሪሞኒ ተቃራኒ ያደርገው ኤልያስ ምን አለ? ውሃ ጨምሩበታል። ጨምሩ፣ እንደገና ድገመዋል፣ እንደገና ደግሞ ድገመዋል። ሶስተኛ ጊዜ የተጨመረበት ማለት ለእንትን ለመስዋዕት የሚያስፈልገው እኮ እንጨት ምናምን ደረቀ እንጨት ማለት ካስፈለገ እሳት ለማምጣት የመስዋዕት እንጨት እና አብርሃም ከኤልያስ ጋር ማነው ከይስሐቅ ጋር ሲሄድ እንጨት ይዞ እኮ ሄደ፣ የመስዋዕት እንጨት አዘጋጅቶ። ኤልያስም እኮ እንደሱ ነበር ማድረግ ነበር፣ ግን ሴሬሞኒው እሱ ነበር ሴሬሞኒ። ግን ምን አደረገ? ውሃ ጨምሩበት አለ። የእሱ ላይ እንደገና ጨምሩበታል። ስለዚህ በቃ ተቃራኒ ከሴሬሞኒ ከምናምን ተቃራኒ እግዚአብሔር የሚሰራበት ነገር መንፈሳዊ ነገር ሲሆን የኛን መስመር የኛን ሴሬሞኒ የኛን ምንድን ነው ይባላል ይሄ ሃይማኖት ልምድ አልፎ ነው የሚመጣው። እግዚአብሔር የሚመጣበት ከሆነ እግዚአብሔር የሚሰራበት ከሆነ ምንም አይጠብቅም። ለዚህ ነው ኢየሱስ በሰንበት ይፈውሳል። መጥቶ በሰንበት ይፈውሳል፣ ምንም ችግር የለው። እንዴ ይላል፣ እንዴት በሰንበት? በቃ አለቀ። ሴሬሞኒው አይደለም የተፈለገው፣ መንፈሳዊ ነገር ነው ሰዎች እንዲያገኙ የተፈለገው። ስለዚህ ብዙ ነገር ነው። እጃቸውን ሳይታጠቡ ይበላሉ ደቀ መዛሙርት። እስቲ ምከራቸው። ለምንድን ነው እጃቸውን ይረክሳሉ? እጃቸውን ሰውን የሚያረክሱ እሱ አይደለም፣ ግን በሴሬሞኒ ግን ምንድን ነው መታጠብ። ስለዚህ ኢየሱስ መጣና እንደዚህ አላቸው፣ እናንተ ሕግን ይህንን ወግ ባህል ምናምን ለመጠበቅ ትጥራላችሁ አላቸው። ይህንን እነዚህን ደግሞ ለማስጠበቅ አለ የእግዚአብሔርን ቃል የእግዚአብሔርን ሕግ እንኳን ሳይቀር ምን ታደርጋላችሁ? ትጥሳላችሁ። ወደዛ አይነት ኤክስፒሪየንስ ውስጥ የከተታቸው ሴሬሞኒ በሃይማኖት ውስጥ የተሞላ ሰዎች አእምሯቸው በሃይማኖት ሲሞላ ስለ ሴሬሞኒ ነው እንጂ የሚያስቡት ስለ የትኛውም ሰው አያስቡ። እንዴት በሰንበት ተፈውሰዋል ይላሉ መጥተው። ሰውየው ቢታመም ቢፈወስ ግድ የለው ሃይማኖት ምንም ግድ የለው ምንም። አንተ እንዴት በሰንበት ማን ፈቅዶልህ ነው የምትፈውሰው? ለምን ትፈውሳለህ? ስለዚህ ሰውየው እንዲፈወስ መቼ መምጣት አለበት? ሰኞ ምናምን መምጣት አለበት፣ ሮብ መምጣት አለበት። ለምን በሰንበት መፈወስ ምን አይደረግም? አይቻልም። አያችሁ፣ ሃይማኖት ሁልጊዜ ስለ ሕጉ ነው። እንትን አልጠበቅም፣ እንትን አልጠበቅሽም፣ እንትን አላረግክም፣ እንትን አልሰራህም፣ በዚህ አልገባህም፣ በዚህ አልወጣህም። ትኩረቱ እሱ ላይ ነው። ይሄ ደግሞ በጣም ክፉ የሚሆነው መቼ መሰላችሁ? ፈሪሳውያን እና ኢየሱስ በነበረበት ዘመን እንዴት ከባድ እንደሆነ ላሳያችሁ። በአይሁድ ውስጥ መጽሐፍ ቅዱሳዊ ነው የማሳያችሁ ነገር። በአይሁድ ውስጥ ሙሴ ከግብፅ ከወጡ በኋላ ዮቶር መክሮት፣ ዮቶር ማለት የሚስቱ አባት ነው፣ መክሮት 70 ሰዎችን በእስራኤል ላይ ሾሞ ነበር ሙሴ። እነዚህ 70 ሰዎች ሳንሄድሪን ይባላሉ። ሳንሄድሪን ማለት 70ዎቹ በእስራኤል ላይ የሚፈርዱት ፈራጆች ናቸው። ኢየሱስ ላይ የፈረዱት እነዚህ 70 ሰዎች ናቸው። እነዚህ 70 ሰዎች በደምብ ስሙ። እነዚህ 70 ሰዎች ከተመሰረተ ይሄ 70ዎቹ ሰዎች በአይሁድ ላይ ፈራጅ የሆኑት 70ዎቹ ሰዎች ከተመሰረቱ ጀምሮ ኢየሱስ መጥቶ እስከሚሰቀል ድረስ ሐሙስና ሰኞ ተሰብስበው አያውቁ። ሐሙስና ሰኞ ስብሰባ የላቸው በታሪካቸው። ሙሴን የመጀመሪያ መርጦ 70 ሰዎች መርጦ በህዝቡ ላይ አለቆች ብሎ ይሸማቸው። ከሙሴ በኋላ ኢየሱስ እስከሚመጣ ድረስ በተለያየ ዘመን ይመጡ ነበር። እነዚህ ሰዎች እነዚህ 70ዎቹ ይመጣሉ፣ እየተመረጡ ይመጣሉ። ከፍተኛውን ቁጥር የሚይዙት ፈሪሳውያን ናቸው። የሚመረጡት ከ3 ነው። ፈሪሳውያን አሉ፣ ሰዱቃውያን አሉ፣ ጸሐፍት አሉ። ከነዚህ ከ3ቱ ነው የሚመረጡት። ከትልቁን ቁጥር የሚይዙት ፈሪሳውያን ናቸው ከፍተኛውን ቁጥር የሚይዙት። እና እነዚህ 70ዎቹ ሰዎች በእስራኤል ላይ ፈራጆች ናቸው። በእስራኤል ላይ የሚፈርዱት እነሱ ናቸው። ምንም አይነት ኬዝ ቢመጣ ኬዙ የሚወሰደው ወደ እነዚህ ሰዎች ነው። እና እነዚህ ሰዎች በታሪክ ውስጥ ሰኞና
ሐሙስ ተሰብስበው አያውቁም። አንደኛ። ሌላ ደግሞ ማታ ማታ ተሰብስበው አያውቁም። አይሰበሰቡም። ክልክል ነው። በቃ የላቸውም። ቴንኪው ፀሐይ። በህጋቸው በዚህ ቀን አይገናኙም በፍጹም። መቼ እንደተሰበሰቡ ታውቃላችሁ? ኢየሱስን በሐሰት ለመክሰስ የተሰበሰቡት ሐሙስ ማታ። ኢየሱስ የተያዘው ሐሙስ ማታ አምጥተው ሃይማኖት ይውላችሁ ግድ የለውም። ስርዓቱን ሲፈልግ በዚህ ላይ ያደርገው ይችላል፣ በዚህ ላይ ያደርገው ይችላል። ግን መቼ ተሰበሰቡ? ኢየሱስን ምን ለማለት? ለመክሰስ። መቼ? በማታ። የት? ሊቀ ካህኑ ግቢ ተሰበሰቡ። ጴጥሮስና ዮሐንስ ሄደው የገቡት እዛ። የሄዱበትን መንገድ እንግዲህ የሃይማኖት ሰዎች ናቸው። ግን ምን አደረጉ? ሐሰተኛ ምስክሮች ቀጠሩ። ሐሰተኛ ምስክሮች ቀጠሩ። አሁን እንግዲህ የመጨረሻውን ፖቴንሻል ነው በዚህ ውስጥ የምናየው። ሃይማኖተኛ ሰዎች ሊያወጡት የሚችሉትን አቅም የመጨረሻውን ፖቴንሻል ነው የሚያሳዩ። ንጹህን ሰው በሐሰት ምስክር ወደ ሞት ወሰዱት። ንጹህ ሰው ስለ የትኛው ኃጢአቴ ነው ሲላቸው ስለ የትኛውም ኃጢአት አይደለም ብለውታል ኢየሱስ። ስለ የትኛውም ኃጢአት አይደለም። ታዲያ ሰው ሆነ ሳለ የእግዚአብሔር ልጅ ነኝ ስላልክ ለምን? እነሱ ከሚያስተምሩት እነሱ ከሚያምኑት ውጪ ምን ስላደረክ? ስላስተማርክ ነው? ኃጢአት ስለሰራ አይደለም። ግን እኮ ቅጣቱ እኮ ያ ቅጣት ራሱ የሚሆነው ሌላ ላሳያችሁ ነው። በሃይማኖት ውስጥ ህጉ የሚያዘው በሙሴ ህግ የታዘዘው የሞት ቅጣት በድንጋይ ተወግሮ ወይ ደግሞ በስቅላት እንዲቀጣ ለዚህ ለሞት ቅጣት ሊያበቃው የሚችለው በኢየሱስ አካሄድ ሁለት ነገር ካደረገ ነው። አንደኛው ወደ ቤተ መቅደስ አሕዛብ ይዞ ከገባ ነው። ወደ ቤተ መቅደስ ከአይሁድ ያልሆነ አሕዛብ ሰው ይዞ ቤተ መቅደስ ውስጥ ገብቶ ከተገኘ ሁለቱም ተወግረው ይገደላሉ። የሚገደሉበት መንገድ ይሄ ነበር። አንደኛው ለሞት የሚያበቃው። ይሄን አድርጓል? አላረገም። ሌሎች እንደተያዙት በዝሙት በምናምን ተይዘው አልተያዘም። እንደው እነሱን ትተን ማለት ነው በቃ ለሞት ሊያበቃው የሚችለው ኬዝ በኢየሱስ በኩል አሕዛብ ወደ ቤተ መቅደስ ይዞ ቢገባ ነበር እና ምንም አላገኙበትም ይሄን ሁሉ ለማድረግ። ግን ምን አደረጉ? የሐሰት ምስክር አቆሙ። ይዞ ቢገባ ኖሮ ግድ አይላቸውም። እነሱ ለመሰላቸው እነሱ በቤተ መቅደስ ዙሪያ የነበሩትን ቀራጮችና ለዋጮች ቤት አስገብተዋቸዋል መሰላቸው። ውስጥ አስገብተዋቸው፣ ቤተ መቅደሱ ውስጥ አስገብተዋቸው። ይህን ላሳያቸው። በኢየሩሳሌም በቤተ መቅደሱ ዙሪያ በዓመት አንዴ አይሁድ በሙሉ ከያለበት ሀገር ይመጣል። ከተለያየ ሀገር ከተለያየ ሀገር ይመጣሉ። ከተለያየ ሀገር ሲመጡ የተለያየ ሀገር ብር ይዘው ይመጣሉ። ስለዚህ ያንን ብር ይዘው ይመጡና በሬ ይዘው መምጣት አይችሉም። ከሌላ ሀገር ሲመጡ ምን ያደርጋሉ? ያንን ብር ይዘው ይመጡና ቤተ መቅደሱ ዙሪያ ያሉ ለዋጮች አሉ። ብር ይሰጧቸውና በሬ ይገዟቸዋል። ለመስዋዕት የሚሆን ብር ይሰጧቸውና ከነሱ ገዝተው ገብተው መስዋዕት ያደርጋሉ። እሱ ብቻ አለ። የቤተ መቅደሱ የራሱ ሳንቲም ነበረው፣ የራሱ መግዣ ነበረው። ስለዚህ ምን ያደርጋሉ? አንዳንዶቹ ከዛ ቤተ መቅደስ ውስጥ ያለውን ብር ይለውጡና በዛ በቤተ መቅደሱ ብር መስዋዕታቸውን ያቀርቡ ነበር። ግን ምን ሆኑ እነዚህ ሰዎች? እዛ በቤተ መቅደሱ ውጪ ዙሪያ ይቀመጡ የነበሩ ሰዎች እያሉ ኢየሱስ በነበረበት ዘመን የት ገብቷል? ቤተ መቅደስ ውስጥ ገብቷል። ውስጥ እኮ እንግዲህ አይገባም። ውስጥ ጋር ግቢ ውስጥ ራሱ እኮ አይገቡም። ውጪ ነው የሚቆዩት፣ ከአደባባይም ውጪ። እንግዲህ የመጨረሻ ውጪኛው ክፍል የሚባለው አደባባይ ነው። እነሱ ከአደባባይ ቤተ መቅደስ ውስጥ ገብቷል። ስለዚህ ኢየሱስ ይሄን አይቶ ጅራፍ ሰርቶ መለወጫቸውን ይገለባበጠ ከብቶቻቸውን እንግዲህ ውስጥ ቤተ መቅደስ ውስጥ ከብትና ከገባ አስቡት ምን ያህል እንደተበላሸ ቤተ መቅደሱ ስርዓት። ለዚህ ግድ የላቸውም እነዚህ ሰዎች። እነዚህ ሊቀ ካህኖች እያሉ ነው፣ እነዚህ መሪዎች እያሉ ነው፣ እነዚህ ሰዎች ፖዚሽን ላይ ያሉ እነዚህ 70 ሰዎች። ታስታውሱ እንደሆነ ዮሐንስ ወንጌል ምዕራፍ 3 ላይ ከአይሁድ አለቆች መካከል አንዱ የሆነው ኒቆዲሞስ ይላል አይደል?
ከሰባዎቹ አንዱ እኮ ነው ኒቆዲሞስ። ከሰባዎቹ አንዱ በስልጣን ላይ ካሉት ፈራጆቹ መካከል። ቴንክ ዩ ፀሐይ። ከዚህ አይነት ፖዚሽን ያለ ሰውዬ ነው ኒቆዲሞስ። ይሄ ኒቆዲሞስ ነው እንግዲህ የነ ኒቆዲሞስ ግሩፖች ናቸው እንግዲህ ቤተ መቅደስ ውስጥ ሲሰጥ ሲለወጥ ዝም ብለው ከዛ ኢየሱስን አንተ ሰው ሆነ ሳለ ራስን እግዚአብሔር ልጅ ነህ ትላለህ ብለው ሐሰተኛ ምስክር አስቀምጠው ምን ያደርጉ ይፈረዱበት። አያችሁ፣ ሃይማኖት ውስጥ ለሚደረገው ሃይማኖት ውስጥ ለሚሰራው ስራ በሃይማኖት ስርዓት ውስጥ ሰዎች ለሚያደርጉት ነገር ይዋሊደር እንጂ ይረሱታል። ግድ የላቸው ምንም ግድ የላቸው። ግን ሁል ጊዜ ይውላችሁ ሃይማኖት ወይም ሃይማኖተኛ ሰዎች ማንን ይቃወማሉ በሉ? ሌላ ሃይማኖት አይደለም የሚቃወሙት፣ መንፈሳዊያን የሆኑትን ሰዎች ነው የሚቃወሙት። መንፈሳዊያን የሆኑ ሰዎች ይውላችሁ ጳውሎስ ከነሱ አንዱ ነበር። ለእግዚአብሔር የቀና እየመሰለው እየዞረ ምን የሚያደርግ ነበር? ቤተክርስቲያን የሚያሳድድ ነበር። ግን ልክ ኢየሱስ ከበራለት በኋላ የእግዚአብሔር ሐሳብ ለሰው ልጆች ምን እንደሆነ ካወቀ በኋላ በየከተማው እየሄዱ የሚያሳድዱት እነሱ ሆኑ። በፊት ሰው ያስገድል ነበር እየዞረ ደብዳቤ ይዞ እያጻፈ። እስጢፋኖስ እንደውም ሲወገር ይላል መጽሐፍ ቅዱስ ልብሱን ሰብስቦ ቆሞ ምን ያደርግ ነበር? የሚደበድቡት የደብዳቤዎች ልብስ ሰብስቦ ቆሞ መፈጸሙ በትክክል እስጢፋኖስ እንደሞተ ወይም እስኪሞት ድረስ መደብደቡን ለማረጋገጥ ምን ያደርግ ነበር? ቆሞ ያይ ነበር። ይሄ ሰውዬ ከዚህ ተለውጦ ልክ ለመንፈሳዊ ነገር ብርሃን ካገኘ በኋላ ከበራለት በኋላ እግዚአብሔር ነገር ከእግዚአብሔር ሐሳብ ጋር ኮኔክት ካደረገ በኋላ በቃ ህይወቱን በጣም ከበፊቱ እኮ በጣም በብዙ መልኩ ተሻሽሎ ይኖር ነበር። ግን መጀመሪያ የሚያሳድዱት እነሱ ሆኑ። ሲይዙት የሚገርፉት፣ በሄደበት ቦታ የሚያሳስሩት፣ በሄደበት ቦታ አመጽ የሚያስነሱበት ሰዎች እነዚህ ሰዎች። ስለዚህ በሃይማኖት አስተሳሰብ ያለ ሰው ስለ እግዚአብሔር ነገር ግድ የለውም፣ ምንም ግድ የለውም። እውነቴን ነው የምነግራችሁ፣ ስለ እግዚአብሔር ነገር ግድ የለውም። በጣም ግድ የሚለው ስለ ስርዓቱ ብቻ ነው። ግን ደግሞ ስለ ስርዓቱም እንዳትረሱ፣ ስለ ስርዓቱም ግድ የሌለው ጊዜ አለ። መቼ ካላችሁ እሱ ጥቅም የሚያገኝበት ከሆነ ግድ አይሰጠው። ልክ በቤተ መቅደስ ውስጥ አስገብተው እነዛ ለዋጮች ለምን? ብር ስለሚያገኙበት፣ እነሱ ትርፍ ስለሚያገኙበት የዛን ጊዜ ግድ የላቸው። ልክ ሃይማኖተኛ ሰው ጥቅሙን የሚያጣበት ነገር ከሆነ፣ ተከታዩን የሚያጣበት ነገር ከሆነ ደስ አይለው። ሰዎች የሚቀንሱበት ከሆነ ደስ አይለው። ፎሎወሮቹ ተከታዮቹ የሚቀንሱበት ከሆነ ደስ አይለው። ስለዚህ ምን ያደርጋል? ያንን ነገር ማግኘት ያንን ነገር ሊሰጠው የሚችለውን ነገር በምንም ዋጋ ያደርገዋል። በምንም ሰዎች ቢሞቱ ግድ የለውም፣ ቢጠፉ ግድ የለውም፣ ቢታሰሩ ግድ የለውም፣ ምንም ቢሆኑ ግድ የለውም። ለምን? ሃይማኖቱ ብቻ አይቆም። እሱ ጥቅም የሚያገኝበት ነገር ብቻ አይቆም። እሱ ጥቅም የሚያገኝበት ነገር ብቻ አይቆም። ሃይማኖት የሚላቸው አስከፊ የሚያደርገው ይሄ ነው። ሃይማኖታዊ አስተሳሰብ አስከፊ የሚያደርገው ይሄ ነው። ስለ ሰዎች መፈወስ፣ ስለ ሰዎች ነፃ መውጣት፣ ስለ ሰዎች ህይወት መለወጥ ምንም ግድ የለውም። ይሄ ሁሉ ሳይሆን ሃይማኖቱ ቢቀጥል ደስ ይለዋል። ይሄ ሁሉ ሆኖ ቢቀጥል ሃይማኖቱ ደስ ይለዋል። ይውላችሁ ሌላ ሃይማኖት ካርናል ውጫዊ ነገር ላይ የተመሰረተ ስለሆነ ምንም መንፈሳዊ ነገር መረዳት አይችልም። ስለዚህ ምን እንደሚል ላሳያችሁ። ኢየሱስ ዮሐንስ ወንጌል ምዕራፍ 6 ላይ ሄዳችሁ ስታነቡ ታገኙታላችሁ። ከምዕራፍ 5 ምዕራፍ 6 ላይ ኢየሱስ ህዝብ ተሰብስቦ ቀኑ ሙሉ ሲሰማው ዋለ እና ምን አደረገ መሰላችሁ? ምግብ ስጧቸው አላቸው። እዚሁ ነበሩ፣ ምግብ አልበሉ እና እንደዚህ ከሸኘናቸው ደግሞ አለ እንደዚሁ መንገድ ላይ ርቧቸው ይወድቃሉ አለ። ስለዚህ ምግብ ስጧቸው አለ። ምግብ ስጧቸው ሲል ምግብ የለም ምናምን አለ። ከዛ ምግብ ከሌለ ደግሞ
ብርም አይበቃም ይሄን ገዝቶ ለመስጠት። ያለችው ምግብ የአንድ ልጅ ምግብ ነው ወይም ምሳ ነው። 2 ዓሣና የተገኘው 5 ዓሣ 2 እንጀራ የተገኘው እሱን አምጡ ተባለ። አምጡ ቆርሶ ሰጣቸው፣ በሉ። በጣም ደስ አላቸው። የበሉትን ሄዱ። ከዛ ኔክስት ዴይ መጡ። ሲመጡ ግን እዛ ቦታ የለም ኢየሱስ። ሲሰሙ በመርከብ ተሻግሮ ሄዷል፣ በጀልባ ተሻግሮ ሄዷል የሚባል ሰሙ። ስለዚህ ተከራይተው ሁሉ ነው ሄዱት። አንዳንዶቹ አቆራርጠው ያለበት ድረስ ሄዱ። ከዛ ሄደው ኢየሱስም ለምን እንደመጡ ገባው። ምክንያቱም ከዛ በፊት ምን እንደሚል ታውቃላችሁ? እናንግሰው አሉ። እናንግሰው በቃ ይሄ ንጉስ ቢሆን ያዋጣል። ለምን ዝም ብሎ ምግብ የሚያበዛው? ከዛ ደግሞ በቃ አይርበንም፣ ዝም ብለን ከተከተልነው አሪፍ ነው። ስለዚህ እየተከተልን እንደዚህ ዝም ብለን ማንገስ ነው አሉ። እናንግሰው ሲሉ ኢየሱስ ገባውና ሰማና ሄደው ሌላ ቦታ። ከዛ ኪራይ አውጥተው ጀልባ ተከራይተው ተሻግረው ሄዱ። በፍጥነት ተሻግረው ሄዱና እሱ ያለበት ቦታ ሲደርሱ ኢየሱስ ለምን እንደመጡ ገባው። ትምህርት ፈልገው ለምን እንደመጡ ገባው። ስለዚህ ኢየሱስ ምን አደረገ? ትምህርት ቀየረ። አሁን ልክ ትምህርት ሲቀይር ልክ እነሱ ከለመዱት ሴሬሞኒ ውጪ ሆነባቸው። ስጋዬን ካልበላችሁ ደሜን ካልጠጣችሁ ሲል ይሄ አስጨናቂ ንግግር ነው። ይኸውላችሁ መንፈሳዊ እይታ የሌለው ሰው ሁሌ እንደዚህ ይጨነቃል። ልክ ሃይማኖታዊ ልምድ ብቻ ውስጥ ካለ ሁሉን ነገር በመብልና በልብስ በመጠጥ የሚለካ ሰው እንደሱ ሰው አሳዛኝ ሰው የለም። በጣም አሳዛኝ ሰው ማለት በቤት በፊዚካል ነገር መንፈሳዊ ነገር የሚለካ ሰው ምን ማለት መሰላችሁ? እግዚአብሔር ባረካት፣ ቤት ሰጣት፣ እግዚአብሔር ባረካት። እንደዚህ ይባርካል፣ እግዚአብሔር ይሰጣል። ይሄ ግን አይደለም። ይሄ ደግሞ የሌለው ሰው አልተባረከም ማለት አይደለም። ይሄ በጣም መንፈሳዊ ከሆነ እይታ ምን አድርገናል? ወርደናል ማለት ነው። ስለዚህ ምን ሆኑ? ተቸገሩ። አስጨናቂ ነው አሉ። ትምህርቱ ከበደናል። ይሄንን መስማት አንችልም። ስለዚህ ብንሄድ ይቻላል። ቻው ብሎ 5000 ሰው በአንድ ቀን ሄደ። ከዛ ኢየሱስ የቀሩትንም ሰዎች በእውነተኛ እውቀት እንደቀሩና እንዳልቀሩ ለማወቅ እናንተስ አላቸው። ትሄዱ ትወዳላችሁ ሲባሉ ጴጥሮስ አንድ መልስ መለሰ። ከአንተ ወዴት እንሄዳለን አለ። ለምን ሲባል አንተ የህይወት ቃል አለ፣ እንጀራ ሳይሆን ይሄ ምግብ አሳ ምናምን ሳይሆን ለህይወት የሚሆን ምን አለ? ቃል አለ። አያችሁ፣ ሰው መንፈሳዊ ነገር እስካልገባው ድረስ እዚህ ህይወት ውስጥ መቆየት የሚችልበት አቅም የለው። ሁል ጊዜ ቅድም እንዳነበብነው ምግብ፣ ውጫዊ ነገር ላይ፣ ስርዓት ላይ፣ ሴሬሞኒ ላይ፣ አትብላ፣ አትንካ፣ አትቅመስ ላይ ከተመሰረተ በቃ እንደዚህ አይነት ሰው እንደዚህ የሚያሳዝን ሰው የለም። ወይ ከዛ አልሆነ ወይ ከዚህ አልሆነ፣ ወይ ከሃይማኖት አልሆነ ወይ ከመንፈሳዊ ህይወት አልሆነ። ሃይማኖት ለሰው ግድ የለውም፣ ለሰው ስለሚሰጠው ነገር አያስብም። በፍጹም ቴንክ ዩ መሲ በፍጹም ስለሰው ጥቅም አስቦ አያውቅም። ሃይማኖት ሁልጊዜ የሚቆምበትን ነገር ብቻ ነው የሚያስብ። ራሱን የመሰረተበትን ነገር ብቻ ነው የሚያስብ። ነገራችሁ ወዲያውኑ ሃይማኖት የሚፈልገውን ነገር ካጣ እነዛን ሰዎች ማሳደድ ነው የሚጀምረው። ሃይማኖተኞች ሰዎች ከእነዛ ሰዎች የሚያገኘውን ጥቅም ካጣ እነዛን ሰዎች ማሳደድ ነው የሚጀምረው። ልክ ጳውሎስ እንዳሳደዱት ማለት ነው። ከጳውሎስ የሚያገኘው ነገር ልክ ሲቆም ምን ማለት ነው? ሪቨርስ አደረገ ወደ ጳውሎስ። እሱ ምን ማድረግ ጀመረ? ማሳደድ። እስከ ሞት ድረስ ነው ያሳደዱት። እስከ ሞት ድረስ አውሮፓ ላይ ክርስትና በጣም እየደከመ በመጣበት ጊዜ በጣም በብዙ ሃይማኖታዊ ስርዓቶች ከበር የተደረገ ይጠፋ በተቃረበበት ጊዜ አልጠፋም፣ ግን በጣም ኢንፍሉዌንሱ በቀነሰበት ጊዜ የተነሱ ሰዎች ነበሩ፣ ወንድማማቾች። አንደኛው ጆናታን ኤድዋርድስ ይባላል። እሱ በተነሳ ጊዜ ያላቸውን ንብረታቸውን ሸጠው በፈረስ እየዞሩ ነበር ወንጌል የሚሰብኩትና
እነሱ ከቸርች ውስጥ ነው የወጡት። ከቸርቹ ግን ቸርች የነበረችው በወቅቱ የነበረችው ቸርች መንፈሳዊ ይዘቷን ለቃ ዝም ብላ ቤት ነገር ብቻ ነበረች። ከመንፈሳዊ ነገር ለቃ ሄዳ ነበር። እዛ ምን እንደሆነ ታውቃላችሁ? እሱን ማሳደድ ጀመሩ። ለምን? እሱ ሜዳ ላይ ሄዶ ፈረስ ላይ ቆሞ እየሰበከ 200,000 ሰው 100,000 ሰው ይሰበሰባል። ቤት ውስጥ አይደለም እኮ ፈረስ ላይ ቆሞ እየሰበከ፣ መድረክ የለም፣ ምንም የለም። እየዞረ በፈረስ እየዞረ ነው አውሮፓን የሚሰብክ የነበረው። እና ምን አደረጉ? ይሄ ቸርቹ ባዶ ቀረ። ለምን? ሰው የሚሰበሰበው እነሱ ያሉበት ቦታ፣ ወንድሙና ጆናታን እና ወንድሙ ያሉበት ቦታ የሚሰበሰቡት። እና እነሱ ፈረስ ላይ የቆሙ ነው የሚያገለግሉት። ብዙ ሰዎች ጌታን ይቀበላሉ። እዛው ፈረስ ላይ ሆነው እጅ ሳይጭኑ ሰዎች መንፈስ ቅዱስ እየተሞሉ ይወድቃሉ ምናምን። በጣም ብዙ ሺህ ህዝብ ነው የሚሰበሰበው እና ምንም ማይክሮፎን የለም ምን የለም፣ ሁሉም ሰምቶ አሜን ብሎ ነው የሚሄዱ ተጠቅመው። እንደዛ አይነት አገልግሎት የሚያገለግሉትን ሰዎች ማን ማሳደድ ጀመረ መሰላችሁ? ቸርች ማሳደድ ጀመረ። ወታደር ቀጥረው ንጉሶቹን ምናምን ይቀቡ የነበሩት የዛን ጊዜ ቸርቾች ነበሩ። ስለዚህ ምን አረጉ? በቃ እነዚህ ሰዎች መገደል አለባቸው። ይኸውላችሁ ፈልገው አሳደው መያዝ ስላልቻሉ ከሞተ ከ40 ዓመት በኋላ መቃብሩን አግኝተው ከመቃብር ውስጥ አጥንቱን አውጥተው አቃጥለው መታሰቢያ አይኖረውም ብለው ወስደው ውቅያኖስ ላይ በተኑት አመዱን። የሚገርመው የእሱ ታሪክ እስካሁን አለ። የእሱ ስብከቶች አሉ። የእሱ የጻፋቸው መጽሐፎች አሉ። እሱ ያስቀመጣቸው እሱ እንትን ያደረጋቸው ምንድነው የተረጎማቸው መጽሐፍ ቅዱሶች አሉ። ሰዎች ይጠቀሙባቸው። እነዛ ሰዎች ግን እስካሁን የሉም። ይኸውላችሁ ሃይማኖት ስለምትሰሩት ስራ ስለምታደርጉት ነገር ትክክለኝነት ምንም ግድ የለውም። ኢንፍሉዌንሱን የሚያጣ ከሆነ አይለቃችሁ። ሃይማኖት በሰው ላይ ያለውን ተጽዕኖ ማግኘት የሚችልበትን ነገር ካጣ አይለቅም ሰው እስከ መጨረሻ ነው። ለዚህ ነው ኢየሱስን የጠሉት። ለዚህ ነው። ለምን? ሰው ሁሉ በሱ እያመነ ነው አሉ። ሰው ሁሉ እየተከተለው። ስለዚህ ምን ከዚህ በኋላ ተስፋ የለም። ስለዚህ ምን መደረግ አለበት? አሳደን መግደል አለበት። ጳውሎስ ሰው ሁሉ እየተከተለው ምን መደረግ አለበት? መገደል አለበት። እነ ጴጥሮስ ሰው ሁሉ እየተከተላቸው። ስለዚህ ምን ማለት ሃይማኖት ተጽዕኖን ካጣ በቃ አይመርም። ሰው ለሰው ግድ የለውም። ለሰው ምንም ግድ የለውም። ስለዚህ ልንገራችሁ አሁን ስርዓት ላይ ውጫዊ ነገር ላይ ምናምን በጣም ትኩረት የምታደርጉ ሰው እግዚአብሔር ግድ የለውም ስለ ውጫዊ ነገር። እግዚአብሔር የሚሰራ ከሰው ልብ ጋር። የምትሰሙት ነገር የምታደርጉት ስርዓት ለውጥ አለው፣ ይለውጣቸዋል። ልንገራችሁ በደምብ ጸሎት ማክሰኞ ኮኪ ጋር የተማርነው ጸሎት ነው። ነገር ጸሎት ግን ጸሎት የሚሉ ሰዎች ጸሎት ምን እንደሆነ በትክክል ሰራቁ ቢሉ ሊለውጣቸው አይችልም። ላይሰራም ይችላል ጸሎታችን። ጸሎት የማይሰራበት ብዙ አይነት መንገድ አለ። ላይሰራም ይችላል ጸሎታችን። ግን ምንድነው ሰዎች ከዚህ ውጪ ይሄ ኤክስፒሪየንስ ይሄ ውጫዊ ነገር ላይ ስለሆነ የመሰረት ነው። መንፈሳዊ ነገር በመንፈሳዊ እግዚአብሔር ባስቀመጠው መንፈሳዊ መርህ መጠቀም አንችልም። ለምን? እኛ የምናተኩረው ስርዓቱ ላይ ስለሆነ። ስለዚህ የአምልኮ መንፈስ ይፈጥራል። አዎ ደስ ይላል። ግን ወደ ጥቅም እናመጣው ስንል ምንም ጥቅም የለውም። ጥቅም ላይ ሲውል ጠፊ ነው። ስለዚህ እኔ የምመክራችሁ እንደሆነ ልንገራችሁ፣ በመንፈሳዊ ነገር ባላችሁ በምታደርጉት ነገር በሙሉ ጥቅም ታገኛላችሁ። የመጀመሪያ ይሄን መልሱ። አሁን ሳነብ አንብቤ የእግዚአብሔርን ቃል አንብቤ ተጠቅሜያለሁ። ቃል ሰምቼ ህይወቴ ተለውጧል። ሄጄ ቸርች የምሄድበት ቦታ ስጸልይ ጸሎቴ መልስ አለው ይሰራል። አሁን ይሄን ነው መጠየቅ ያለብን። በቃ ይሄን ስንጠይቅ በሃይማኖት ይሁን ያለ ነው በመንፈሳዊነት ውስጥ ይሁን ያለ ነው ማወቅ እንችላለን። በቃ ይሄንን ጠይቁ። ልንገራችሁ የምታደርጓቸው መንፈሳዊ ልምምዶች በሙሉ መንፈሳዊ የምትሏቸው ነገሮች በሙሉ ሃይማኖት እንዳልሆነና እንደሆነ ማወቅ ከፈለጋችሁ ይሰራላችኋል። ጸሎታችሁ ይሰራል።
ይሰራሉ። መንፈሳዊ ያላችሁ መንፈሳዊ ልምምድ በሙሉ ውጤት አለው ወይ? አለው። ውጤት ከሌለው መንፈሳዊ ነገር አይደለም፣ ሃይማኖት ነው። በቃ ነግሮናል መጽሐፍ ቅዱስ ነግሮናል። እነዚህ ነገሮች በማድረግ መንፈሳዊ ስሜት የአምልኮ ስሜት ይፈጥራሉ እንጂ ምንም አንዳች ነገር የለውም። ጠፊ ነው። ተግባር ላይ ሲሆን አይጠቅምም ብሎ አይጠቅምም ብሎ። ስለዚህ መንፈሳዊ ነገር የሚሰራ ነው። በደንብ ይሰራል። በደንብ ሰዎች ይለወጣሉ፣ ሰዎች ይፈወሳሉ፣ ጤናማ ይሆናሉ፣ ደስተኞች ይሆናሉ። ብዙ ነገር በጣም ብዙ ነገር መንፈሳዊ ነገር በጣም ብዙ ነገር አለ። ግን ምንድን ነው እኛ ያተኮርነው ተግባሩ ይሄ ሴሬሞኒ ላይ ነው ያተኮርነው። ፕሮግራም እሁድ እንትን ማክሰኞ፣ ሮብ፣ ሐሙስ፣ እሁድ፣ ማክሰኞ አይደለም። ኖ ህይወታችን ላይ ምን አለ? ምን እያገኛችሁ እየለወጣችሁ ነው? ደስታ አለ ወይ? ከሀዘን ድናችኋል? ከጭንቀት ድናችኋል? ከፍርሃት ነፃ ወጣችሁ? ካልወጣችሁ የሆነ ነገር እየደጋገማችሁ ነው እንጂ መንፈሳዊ ነገር ጋር ተራርቃችሁ። መንፈሳዊ ነገር ፍሪደም አለ፣ ነፃነት አለ። የመጀመሪያው እንደውም መንፈሳዊ ነገር እያደረጋችሁ ወይም መንፈሳዊ ነገር ውስጥ እንዳላችሁ የምታውቁት ነፃነት ታገኛላችሁ። ደስታ አለው፣ የማይጠፋ ደስታ፣ የማይቋረጥ ፍሪደም አለው፣ ዴሊቨራንስ አለ። ከሀዘን ዴሊቨር መሆን ይችላላችሁ፣ ከፍርሃት ዴሊቨር፣ ከጭንቀት ዴሊቨር። አንድ ቀን የሚባል መንፈሳዊ ነገር የለም። መንፈሳዊ ነገር አሁን ነው። አሁን ነው ለውጣችን፣ አሁን ነው ፈውሳችን። ቴንኪው መሲ። አሁን ነው ደስታችን። ሁሉ ነገር አሁን ነው። መንፈሳዊ ነገር አሁን እዚህ ኢትዮጵያዊ ጃንደረባ ተማረና አሁን እንዳልጠመቅ ምን የሚከለክለኝ ነገር አለ? ምንም የለም። ካመንክ መጠመቅ ይችላል። አሁን ተጠመቀ፣ በቃ አለቀ። መንፈሳዊ ነገር አሁን ነው። አሁን መጠቀም፣ አሁን መገልገል የምንችልበት። እግዚአብሔር ሩቅ አይደለም፣ ቅርብ ነው። ቅርብ በእግዚአብሔር እንዳንጠቀም ያደርገን ምንድን ነው? በቃ ብዙ የተወሳሰበ የሃይማኖት ስርዓት፣ ምንም መንፈሳዊ ነገር የሌለው ውስጡ የሃይማኖት ስርዓት፣ ብዙ በጣም ብዙ እጅግ ብዙ ስራ። ስለዚህ ጠይቁ። እኔ የማደርገው ነገር ቴንኪው አለ። እኔ የማደርገው ነገር አለው ወይ? መንፈሳዊ ነገር ላይ ነኝ። ለምንድን ነው የማይሰራልኝ? ለምንድን ነው ውጤት የማላመጣው? ስጸልይ ጸሎቴ ለምንድን ነው? ስዘምር መንፈሳዊ ነገር ሳደርግ የማደርጋቸው ነገሮች በሙሉ ለምን? አሁን እኮ ይላችሁ ፓስተር ጸልይልኝ እኛ ቤት ያለችው ልጅ አጋንንት እየጮህባት ነው እኮ ብሎ ስልክ ከደወለልን በቃ አለቅልን። ከዚህ በላይ ሃይማኖት ምን አለ? ከዚህ በላይ ሃይማኖት ምን አለ? በቃ ከባዱ እኮ ነገር ይሄ ሰው ወደዚህ ክርስትና ወደዚህ ደረጃ ከመጣብን እኮ ነው ከባድ። አጋንንት ገጽን ማስወጣት የሚባለውን ነገር ረስተን ወይም ይሄን ፖዚሽን ቲንክ ይጻል በዚህ አይነት ፖዚሽን ሰዎች መኖር አቁመው ምን ስናደርግ እየተደወለ ወደዚህ ደረጃ ከወረድን ማለት እኛ ጋር ምንም ግንኙነት የለንም ማለት እኛ ከእግዚአብሔር ጋር እኛ ምንም መንፈሳዊ አቅም እንዳለን መንፈሳዊ ስልጣን። ለዚህ ነው በተግባር ላይ ሲሉ እንደዚህ አይነት ነገሮች ምንድናቸው? ጠፊ ናቸው። ምንም ውጤት የላቸው፣ ሴንስ የላቸው፣ ውስጣቸው ተጨባጭ ነገር የላቸው። ምንም ብዙ ነገር ቴስት ስላላደረግ ነው፣ ስላልቀመስ ነው፣ እኛ ኤክስፒሪየንስ ስላላደረግ ነው። የሆነ ነገር ድሮ እኮ ይላችሁ በጣም ብዙ ክርስቲያን የሚታወቀው ድሮ ምን ነበር? በማንበብ መጽሐፍ ቅዱስ በማንበብ በመጸለይ ምናምን ነበር የሚታወቀው። አሁን ግን ብዙ ክርስቲያን ሲጠየቅ ጥቅስ እንኳን አያውቅም የቱ ጋር እንዳለ። ያ ማለት ምንድነው? ከመጽሐፍ ቅዱስ ጋር ራሱ ምንም ግንኙነት የለውም። ስለዚህ እንዴት መንፈሳዊ ኢንፍሉዌንስ እንዴት ያገኛል? አያገኝም። ያለ እግዚአብሔር ቃል መንፈሳዊ ከሆነው ከእግዚአብሔር ቃል ጋር ግንኙነት ሳይኖር መንፈሳዊ የሆነ ኤክስፒሪየንስ ሊኖር አይችልም። መንፈሳዊ ነገርን ኤክስፒሪየንስ የምናደርግበት ብቸኛ መንገድ የእግዚአብሔር ቃልና ከመንፈስ ቅዱስ ጋር ያለን ህብረት ነው። ከመንፈስ ቅዱስ ጋርና ከእግዚአብሔር ቃል ጋር ህብረት ከሌለን ምንም አይነት መንፈሳዊ ተጽዕኖ የለንም። እኛ እንደ ሃይማኖት ግን ልኖር እንችላለን። ስለዚህ የሆነ 2 ጥቅስ 3 ጥቅስ እንጠቅስና ከዛ በኋላ ስንጠየቅ ግራ ይገባናል። ለምን? ምንም ግንኙነት የለንም። ስለዚህ
ዝም ብለን ሴሬሞኒ እያደረግን እያከበርን ነው እንጂ ያለ ነው። ልንገራችሁ፣ አሁን አውሮፓ ውስጥ ያሉት ሰዎች ክርስትመስ የማን ልደት ነው ሲባሉ የማን ነው? የፒተር ነው የዮሴፍ ነው ምናምን ይላሉ። ግን ያከብሩታል። ድምቅ አድርገው ነው የሚያከብሩት። ሃይማኖት ማለት ይሄ ነው። ሃይማኖት ሴሬሞኒ ውስጥ አለን፣ በደንብ እናከብረዋለን፣ ምን እንላለን፣ እንጨፍራለን፣ እንዘምራለን። ግን ከዛ በኋላ ምንድነው ስንባል ሴንስ የለንም ስለነገሩ፣ ምንም አይዲያ የለም። እዚህ ነው ኮንሰርት ቢባል የመዝሙር ኮንሰርት ቢባል አዳራሽ የሚሞላ ግጥም የሚል ሰው እናገኛለን። ጸሎት ቢባል ግን አይመጣም። ለምን? መንፈሳዊ ሴንስ ስላጣ ነው ማለት። ሴሬሞኒውን ነው የምንወደው። ምንም ችግር የለውም ኮንሰርት መሄድ፣ መዝሙር ያለበት ቦታ መገኘት ምንም ችግር የለውም። ምንም ችግር የለውም። ግን የምንወደው ምን ነው? ሴሬሞኒ ነው የምንወደው። መንፈሳዊ የሆነው ግንኙነት የለም። ምንም ህይወታችን ሊለውጠን ልንለወጥበት ልናድግበት የምንችለው ነገር ጋር ግንኙነት የለንም። ለምን? በቃ እንደ ሃይማኖት ነው እየኖርን ያለው። ስለዚህ መንፈሳዊ ነገር ደግሞ ህይወታችን ላይ ትንሽ ተጽዕኖ ካላመጣ አጠገባችን ያለውን ሰው ላይ አያመጣም። ልንገራችሁ፣ ወደዳችሁም ጠላችሁ እሳት ዳር ከተቀመጣችሁ ወላፈኑ ይሰማችኋል። በቃ ሙቀት አለ። እሳት ካለ ከበብ አድርገን ነው የምንቀመጠው። አለ ሙቀቱ በደንብ ይሰማናል። ሴንስ እናደርገዋለን። መንፈሳዊ ተጽዕኖ ያላቸው ሰዎች ስር ሰዎች አይጠፉም፣ ክብብ ያደርጓቸዋል። ለምን? የራሳቸው እሳት የላቸው፣ የራስ እሳት። ስለዚህ ምን ያደርጋል? ከቦ ነው የሚቀመጠው የሰው እሳት ከቦ። አቤት እንትና አቤት እንትና አቤት። መንፈሳዊ ነገር እንደሱ አለ። እሳቱን ይዞብን የሄደን ቀን ያ ሰውዬ ወይ ለራሱ ጉዳይ ነቅነቅ ያለ ቀን ጉዳችን ነው፣ አንችለው። እዚህ ነው አሁን ከሰኞ እስከ ዓርብ የተለያየ ቸርች የምናያቸው ሰዎች አሉ። ለምን? በቃ እንደ ሃይማኖት ነው እንጂ የተቀመጡት ምንም መንፈሳዊ የሆነ ኮኔክሽን የላቸው ከእግዚአብሔር ጋር። መንፈሳዊ ነገር ደግሞ ልንገራችሁ፣ ሰው ማደግ የሚችለው ብቸኛው መንገድ ከእግዚአብሔር ቃልና ከመንፈስ ቅዱስ ጋር ባለው ህብረት ብቻ ነው። በደንብ አሁንም ይኸውላችሁ፣ አሁንም ነግራችሁ ነገሮች በጣም ለብዙ ሰዎች ስሜት የሚደብር ሊሆን ይችላል። ቢደብረንም ግን የሚጠቅመን ነገር ከሆነ ብንሰማ ይሻላል። ይህንን የምናገረው ደግሞ ፐርፐዝ ነው። ምክንያቱም የሆነ ቦታ ላይ መንቃት ስላለበት ዝም ብለን እየተገፋን ተሰብስበ ምናምን መሄድ የለብን። ትክክል፣ ጤናማ አይደለም። ስለዚህ የቸርች ኢንፍሉዌንስ የሚመጣው ወይም የዳኑ ሰዎች መንፈሳዊ የሆኑ ሰዎች ኢንፍሉዌንሳቸው መጨመር የሚችለው ከእግዚአብሔር ቃልና ከመንፈስ ቅዱስ ጋር ካላቸው ግንኙነት የተነሳ ብቻ ነው። ኢንፍሉዌንሱ ማምጣት የሚቻለው በዚህ፣ ግለቱን ማምጣት የሚቻለው በዚህ ብቻ። የሰው እሳት መሞቅ የምታቆሙት በዚህ መንገድ ብቻ ነው። የራሳችሁን እሳት ማንደድ የምትጀምሩበት መንገድ ይሄ ብቻ። ለእናንተም እንደተሰጣችሁ ስታውቁት፣ ከእናንተ ጋር እንዳለ ይሄ እሳት ስታውቁ ብቻ፣ ስታምኑ ብቻ። ስለዚህ ምን እንደሚሻላችሁ ታውቃላችሁ? ከእግዚአብሔር ቃልና ከመንፈስ ቅዱስ ጋር ያለ ህብረት ብቻ። ከሴሬሞኒ ባለፈ ለህይወት የሚሆን ለሌሎች ሰዎች የሚሆን ወደድንም ጠላንም ባለን ግለት ሌሎች ሰዎች እስኪሰማቸው ድረስ የኛ ሙቀት ሌሎች ሰዎች እስኪሰማቸው ድረስ እንዲያው ምንም ያንን ሬዚስት ማድረግ አይችልም። ሌላ ሰው አንድ ሰው እሳት ይዞ ቢጠጋችሁ ልትክዱት አትችሉም። ዞር ትላላችሁ። ባታዩት ራሱ እንኳን ከሙቀቱ የተነሳ ዞር ማለታችሁ አይቀርም። ለምን? በቃ ፊል ይደረጋል፣ በደንብ ይታወቃል። አጠገባችሁ የሆነ ሞቅ ያለ ነገር መገኘቱ ይደረጋል። ቸርች እንደዚህ ነው የምታውቀው። በደንብ የቸርች ተጽዕኖ ማለት ይሄ ነው። ግለቷ ነው ያላት እሳት፣ ያላት ፓወር፣ ያላት አቅም። እዚህ አሁን መንፈሳዊ ነገር ከሌላ ሰው ለይተን መኖር የምንችለው በዚህ ብቻ ነው። አለዚያ ሌላውን ቤተ እምነት አለው እንትን አለው ቤት አለው ምናምን ምልክት አለው ቅርጽ አለው ያማሩ እንትኖች አሉ አዳራሾች ምናምን ቤቶች አሉ። ምንም ለውጥ አናመጣም ማለት ነው። ለውጥ ለማምጣት ከፈለግን መንፈሳዊ ተጽዕኖ ማምጣት ከፈለግን መንፈሳዊ የሆነ አመጋገብ፣ መንፈሳዊ የሆነ እድገት
ያስፈልገናል። መንፈሳዊ የሆነ ግንኙነት ያስፈልገናል። ሃይማኖታዊ ነገሮችን ብቻ ዝም ብለን ስላደረግን ለውጥ እናመጣለን ማለት እንገራል ቁጥራችን ቢበዛና ኢንፍሉዌንሳችን ዝቅተኛ ቢሆን ምንም ትርጉም የለውም። ጥቂት ሰዎች ግን ሆነ ተመልከቱ ሐዋርያት ሲጀምሩ እንዴት ኢንፍሉዌንሳቸው ከፍተኛ እንደነበር ቴንኪው መዝሙር ጽናት እንዴት ኢንፍሉዌንሳቸው ከፍተኛ እንደነበረ ተመልከቱ። 120 ናቸው ሲጸልዩ የነበሩት ቤት ዘግተው፣ ከዛ ወጥተው ሲሰብኩ የሚጨመረው ሰው 3000 ሰው 5000 ሰው። አያችሁ ቁጥር አይደለም ማለት ነው ኢንፍሉዌንስ። ቤት ዘግተው ምን ሲያደርጉ በአንድ ልብ በአንድ መንፈስ ሆነው ምን ሲያደርጉ ሲጸልዩ። ስለዚህ ኢንፍሉዌንሳቸው የጨመረው ከዛ ነው። ከዛ ሲወጡ ያስታውቃል። በቃ እሳታቸው በደንብ ያስታውቃል። በደንብ እንትን ይሄንን የነሱን ኢንፍሉዌንስ ሊክዱ አይችሉም። ቢገርፉ፣ ቢደበድቡ፣ ቢገሉ ሊያስቆማቸው አይችሉም። ይባስ ምን እያደረጉ እየበዙባቸው የተመከሩትም ራሱ ተው ሲመከሩ እግዚአብሔር ከነሱ ጋር ከሆነ ታጠፏቸው ማለት ነው። እንገራችሁ ሃይማኖት ሊጠፋ ሊመጣ ሊሄድ ምናምን ይችላል። ቸርች እስካሁን የቆየችው ለዚህ ነው። እስካሁን እስከዚህ ዘመን 2000 ምናምን ዓመት ተጉዛ የመጣችበት አቅም ያውም ደግሞ ቁጥሯ እየቀነሰ ሳይሆን እየበዛች እየወረሰች የመጣችበት አቅም ይሄ ነው። እንደ ሃይማኖት ሳይሆን የቆመችው መንፈሳዊ የሆነ እሳት ስላለባት ቸርች ይሄን ሁሉ ዘመን ተጉዛ የመጣችው እየበዛች ማለት ነው። ቁጥሯን እየበዛች እሳት ደግሞ እሳት ነው። ካልበላ አጠገቡ ያለውን ዙሪያ ያለውን ነገር ካልያዘ ካልተያያዘ እሳት አይደለም። እሳት ከሆነ ማለት አካባቢው ያለውን ሁሉ ለዚህ ነው አንድ ቤት ውስጥ ሲገባ አንድ ሰው ነው የሚድነው። ከዛ ቤቱ በሙሉ ይወረሳል። እሳት ነው የገባው። ኢየሱስም ያለው እሳት ልጥል መጣው ነው። ስለዚህ ዋንስ እሳት ከወረደ የወረደው ቦታ ላይ መቀጣጠሉ አይቀርም። አጠገቡ ያለውን እየበላ መሄዱ አይቀርም። ስለዚህ መንፈሳዊ ነገር ልክ በዚህ አይነት ሜንታሊቲ ነው ማሰብ ያለብን። ስንገባ የገባንበት ቦታ እንደምንወርስ ነው ማሰብ ያለብን። ወይም ይሄ ነው በቃ መንፈሳዊነት ማለት ይሄ ሌላ ነገር የለም። ኢንፍሉዌንሱ ይሄ ነው፣ ሌላ አይደለም። ሌላ አይነት ኢንፍሉዌንስ አይደለም የምናወራው፣ ሌላ ነገር አይደለም። ግንስ አንድ ጓደኛ ነበረን እንትኑ ምሳሌ ሲሰጥ እንደዚህ ይላል። እኛም አለን ሙዚቃ አይደለም ይላል ክርስትና። እኛም እኮ እንትን አለን እንደሱ አይደለም። የሚጨበጥ የሚታይ ኢንፍሉዌንስ ነው የቸርች ኢንፍሉዌንስ። እንደ ሃይማኖት ማሰብ የለብንም። በቃ ክርስትናን በፍጹም እንደዛ ማሰብ የለብንም። ከሃይማኖት በላይ ኢንፍሉዌንሱ ከፍተኛ፣ ተጽዕኖ ከፍተኛ። በደንብ ብዙ ሰዎችን መድረስ፣ ብዙ ሰዎችን ህይወት መለወጥ፣ ብዙ ሰዎችን መንካት፣ የብዙ ሰዎችን ታሪክ መቀየር የሚችል እውነት ነው ያለ። ግን ምንድነው ሃይማኖታዊ ስርዓት ነው የሚያንዣብብን ያለው አሁን። ይሄንን የሆነ ቦታ ላይ መለወጥ አለ፣ የሆነ ቦታ ላይ መቀየር አለ። የሆነች መንፈሳዊ የሆነች ኢንፍሉዌንስ መጨመር አለብን እኛ ከቃሉ ጋር እና ከመንፈስ ቅዱስ ጋር ባለ ከእግዚአብሔር መንፈስና ከቃሉ ጋር ህብረት ከጨመረን ቅድም እንዳልኩት የእሳቱ ግለት እየጨመረ ይመጣል። ታወቃል። ሴንስ ይደረጋል። እዛ ነው መሄድ የምፈልገው ይላል ሰው። እዛ ውሰዱኝ። እዛ መቼ ነው የምትሄዱት? እዛ ለምን አንሄድም ይላሉ ሰዎች። እኔ ደስ ይለኛል እዚህ መምጣት ነው። የእንትናን መዝሙር ክፈቱልኝ፣ እንትና የላችሁም ይላል። አይሄድም እኮ ቸርች፣ አያምንም እኮ። ግን የእሱ ሲከፈት ደስ የሚለኛል። ለምን? ኢንፍሉዌንሱ ከፍተኛ አያችሁ። ከሃይማኖት ያለፈ የእንትን ሃይማኖት ቢሆንም እኔ ደስ ይለኛል፣ እሰማለሁ እና ይላል። እንዳሉት ጴንጤ ልትሆን ነው እንዴ ምናምን ሲሏቸው እኔ ደስ ይለኛል የእንትና መዝሙር፣ እንትናን መስማት የምፈልገው። ለምን? ኢንፍሉዌንሱ ከፍተኛ የሆነ ሄዶ ልባቸውን ሲነካ፣ ሲያቀጥ፣ ሀሴት ሲፈጥርባቸው፣ እረፍት ሲሰጣቸው፣ ፒስ ሲሰጣቸው ይታወቃል። በደንብ ሴንስ ያደርጉታል። እዚህ እዛ ውሰዱ ይላል። ያንን ክፈቱልኝ። አያችሁ ይሄኛውን አይነት ተጽዕኖ የተናገርን ያለ
ሃይማኖት ግን ከሆነ ቅድም እንዳልኩት እኛም እኮ አዳራሽ አለን፣ እኛም እኮ እንትን አለን፣ እኛም እኮ እንደዚህ አይነት ሰባኪ አለን፣ እኛም እኮ እንትን አለን፣ እኛም እኮ ዘማሪ አለን፣ እኛም እኮ እንትን እናደርጋለን። አይ ክርስትና ይቻላል። የሆነ ሃይማኖታዊ ኤክስፒሪየንሶች ላይ ቤዝ ያደረገ